አላህ ይምረኛል መዝሙር ሰማለው ወንጀል ሰራለው እያለች ትገኛለች ነጃት። መዝሙር የህይወት ታሪኬን የሚገልጽልኝ መዝሙር ስሰማ ውስጤን ሰላም ይሰጠኛል። ይቀጣኛል ወይ? አዎ ሊቀጣኝ ይችላል፣ ሊምረኝም ይችላል። ይምረኛል ደግሞ ግን በዚህ ተግባር አላህ ይምረናል እያልን ወንጀሎችን በአደባባይ አውቀን እየሰራን እንዴት ነው አላህ ሊምረን የሚችለው? ሰላም ውድ ቤተሰብ፣ ደላላው 80 ሺህ ብሯን መልሶላታል ማለት ነው። በአማራ ክልል ምንድነው የተፈጠረው? ኢና ሊላሂ ወኢና ኢለይሂ ራጂዑን። አሳዛኝ ዜና እየተሰማ ይገኛል። በቻግኒ ከተማ ሀሩን ሚዲያ እንደዘገበው ከሆነ የኢሻ ሰላታቸውን ሰግደው ሲወጡ በነበሩ ምዕመናን ላይ ጥቃት ተሰንዝሮ አንደኛው ወዲያው ሲሞት፣ ሌሎች ደግሞ አስቸኳይ መረጃ የንብረት ባለቤቶች መረጃ ለእናንተ ነው። ይህንን ቪዲዮ ካሁን የስም ንብረት ዝውውር ያላደረጉና የይዞታ ማረጋገጫ ካርታ በስማቸው ያልቀየሩ ባለ ንብረቶች አረቢያ ምንድነው የተፈጠረው? እጅግ የሚያሳዝን መረጃ ነው። በተለይ ኢትዮጵያው ላይ ማለት ነው። ሳውዲ አረቢያ አሳዛኝ የተባለ ዜና ተሰምቷል። 12 ኢትዮጵያውያን በሞት ፍርድ እንደተቀጡና ሌሎች 63 ኢትዮጵያውያን በሞት ስጋት ላይ እንደሚገኙ ተነግሯል። ገና 35 ዓመቱ ነው። አይኑ ደፍርሷል፣ ጥርሱ ጠቁሯል፣ ተስፋ የለው። ቦርጭን ተጠንቀቁታል። አካልን ያበላሻል፣ በሽታን ይስባል፣ ሶላት ላይ ያሳምፋችኋል። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام دنيا تكبراتنا لكتاتاوش بالاچوبات يا الله سلام زنا ተረደ ይቻላል ኢንሻአላህ። ዛሬም ከመገኘት ተመለከታችሁት አነጋገረ ተዶዶ የተመራጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ እጅግ የሚያሳዝኑ ምንም ማማርበትን ቪዲዮ አሉ ኢንሻአላህ። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ቻናላችሁን ላይክ እያደረጋችሁ ሐሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ከሰሞኑ እጅግ የሚያሳዝን ነገር ሰምተን ነበር፣ ሁላችሁም ሰምታችኋል ብዬ አምናለሁ። እንግዲህ ወደ ውጭ ሀገር ለመሄድ የተዘጋጀ አንዲት እህታችን ማለት ነው እንግዲህ ደላላው ማለት ነው አብረሽን ካላደርሽ ብሎ በረራዋን እንዳስተጓጎለባት ሁላችሁም እናውቃለን፣ ሰምተናል። ይህን ቪዲዮ እስኪ በጋራ እንመልከት። ሰላም ውድ ቤተሰብ፣ ደላላው 80 ሺህ ብሯን መልሶላታል ማለት ነው። ልጅቷ ያወጣችውን ወጪ ይህንንም እንግዲህ እዚህ ጋር በደረሰኝ አስቀምጥላችኋለሁ። ይህ እንዲሆን ያደረጋችሁ የህግ አካላቶች በኢትዮጵያ ህዝብ ድምጽ በጣም አመሰግናለሁ ማለት ነው። ታዲያ ተከታዮች የኔን ቪዲዮ ቫይራል እንዲወጣ ተሰሚነት እንዲኖረው በዚህ ልጅ ድምጽ የሆነውን ቪዲዮ በሙሉ ኮፒ ሊንክ፣ ሪፖስት፣ ሼር ያረጋችሁ በጣም ነው የምናመሰግነው ማለት ነው። እንዲሁም ከመርሳ ከመገናኛ ከተለያዩ ክፍለ ከተሞች የህግ አካላቶች ጉዳዩን እኛ እንጨርሰዋለን እባክሽን አራሻን ብቻ ስጭን ብላችሁ ለመተባበር እንትን ያላችሁን በሙሉ በጣም ነው የማመሰግነው። በውስጥ መልእክት የላካችሁልኝን ማለት ነው። ልጅቷን በሌላ ኤጀንሲ ጀምራ ከሄደች በኋላ የደረሰችበትን ነገር ወደ እናንተ ማሳወቃችሁ ነው የሚሆነው። እንግዲህ ሁሉ ጊዜ መልካም ነገርን መስራት ለራስ ነው። ለህሊናችን እረፍት የሚሰጥን ነገር እንስራላለሁ። ለሁላችንም እግዚአብሔር አምላክ ማስተዋሉን ይስጠን። ለተባበራችሁ ኮፒ ሊንክ፣ ሪፖስት፣ ሼር ላደረጋችሁ በሙሉ ለዚች ልጅ ድምጽ የሆናችሁ በሙሉ እግዚአብሔር አምላክ ዘመናችሁን ይባርክልኝ። አመሰግናለሁ ውድ ቤተሰቦቼ። ይህ ሁሉ በእኛ ትብብር ነው ማለት ነው። እጅግ በጣም የሚያስደስት መረጃ ነው። በስተመጨረሻ እንግዲህ የአባቷን በሬ ነበር ሽጣ እንግዲህ ፕሮሰስ የጀመረችው። ነገር ግን ደላላው አብረሽን ካላደርሽ አብረሽን ካልተኛሽ ብሎ ከበረራ አስተጓጉላት ነበረ። ይሄ መረጃ ሲሰራጭ ማለት ነው እንግዲህ ብዙዎች ተረባርበው ፖሊሶችም ሳይቀር ማለት ነው ይሄን ሰውዬ እንግዲህ እንደያዙት ነው እየተነገራለው። እንዲሁም ደግሞ ብሩን ተመላሽ እንደሆነ ነው እየተነገራለው። እጅግ በጣም የሚያስደስት ነገር ነው። እንዲሁም ደግሞ ቪዲዮን ፖስት አድርጌ እኔንም ይህ ደላላ በልቶኛል የሚል ኮመንት አንብቤ ነበር። ስለዚህ እባካችሁ ጥንቃቄ አድርጉ ለማለት ወዳለው። ለእህታችን እንኳን ደስ ያላት፣ ብዙዎች ደግሞ እየተረባረቡ ይገኛሉ። ድጋሚ እሷን ለመሸኘት ኢንሻአላህ ያሰበችበት ቦታ ትደርሳለች ብዬ ተስፋ አደርጋለሁ። አስቸኳይ መረጃ ነው፣ ለብዙዎች ተደራሽ አድርጉት። ምንድነው? እስኪ በጋራ እንመልከት። አስቸኳይ መረጃ የንብረት ባለቤቶች መረጃ ለእናንተ ነው። ይህንን ቪዲዮ በአስቸኳይ ሪፖስት እያደረጋችሁ ሼር መደራረጋችሁን እንዳትረሱ። ከማንኛውም አካል መሬትና ቤት ገዝተው እስካሁን የስም ንብረት ዝውውር ያላደረጉና የይዞታ ማረጋገጫ ካርታ በስማቸው ያልቀየሩ ባለ ንብረቶች በአጭር ጊዜ ውስጥ ሂደቱን እንዲያጠናቅቁ የመሬት ልማትና አስተዳደር ቢሮ አስቸኳይ ማሳሰቢያ አስተላልፏል። የቢሮ ኃላፊ ባስተላለፉት ጥሪ የስም ዝውውር በወቅቱ አለመደረጉ ንብረት የገዙ ወገኖች ለከፍተኛ የህግና የንብረት መብት እገዳ አደጋ እየተጋለጡ ይገኛል። በመሆኑም ባለ ንብረቶች መብታቸውን ለማስከበር በአስቸኳይ ወደ መሬት ተቋማት በመቅረብ ካርታቸውን በስማቸው እንዲያዞሩ በጥብቅ አሳስበዋል። ይህ ቪዲዮ ምናልባት ለወዳጆቻችሁ ለዘመዶቻችሁ ስለሚጠቅም ሼር ማድረጋችሁን እንዳትረሱ። ለበለጠ መረጃ የፕላስ ምልክቷን በመንካት ፎሎ ማድረግ እንዳይረሳ። ቪዲዮን
ተመልክተናል። ስለዚህ በተለይ ንብረት ያላችሁ ማለት ነው ቤትና ቦታ ማለት ነው በስማችሁ አላዞራችሁ በቶሎ እንድታዞሩ የሚል መልእክት እንግዲህ እየተላለፈ ነው። በሰማነው መጠቀም ያድርገን ኢንሻአላህ። አለዛም በኋላ መና ነው የምትቀሩት የሚል አይነት ነገር ነው እንግዲህ ስለዚህ ባካችሁ ይሄን መረጃ አጣሩና ቶሎ በስማችሁ እንድታዞሩ የሚል መልእክት ነው እና ለብዙዎች ተደራሽ አድርጉት። በአማራ ክልል ምንድነው የተፈጠረው? ኢና ሊላሂ ወኢና ኢለይሂ ራጂዑን። በአማራ ክልል ምንድነው እየተፈጠረ የሚገኘው? ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ አሳዛኝ ዜና እየተሰማ ይገኛል። በቻግኒ ከተማ ሀሩን ሚዲያ እንደዘገበው ከሆነ የኢሻ ሰላታቸውን ሰግደው ሲወጡ በነበሩ ምዕመናን ላይ ጥቃት ተሰንዝሮ አንደኛው ወዲያው ሞት ሌሎች ደግሞ ጉዳት እንደደረሰባቸው እየተነገረ ይገኛል። በቅርብ ጊዜ በዚህ ሳምንት በበርካታ አካባቢዎች ላይ ማለት ነው እንዲሁም ሰላታቸውን ሲሰግዱ በነበሩ ምዕመናን ላይ ሸሆች ላይ ኢማሞች ላይ ጥቃት እየተሰነዘረ እየተጎዱ አብዛኞቹም እየሞቱ ይገኛሉ። ምንስ አይነት አስነዋሪ ድርጊት ነው? በዚህ ድርጊት ላይ የተሳተፉ በሙሉ በታሪክ ተወቃሽ እንደሚሆኑ ሊረዱና ሊያውቁ ይገባል። የሚመለከተው አካል በሙሉ ደግሞ እንዲህ የሚያደርጉ አስነዋሪ ስራን የሚሰሩ በሙሉ ለህግ እንዲያቀርብልን እንጠይቃለን። እንዲህ አይነት ትግል የለም። ኢማሞችን ሸሆችን ምዕመናንን እየገደሉ ማለት ነው። በደም ሼር ኮፒ ሊንክ ሪፖስት እያደረጋችሁ አዳርሱት። የጅማ ተመልክተናል። ለሞቱት አላህ ይዘንላቸው፣ አላህ በጀነተል ፊርደውስ ያርጋቸው። ኢማሞቻችን ልንጠብቃቸው ይገባል። በአማራ ክልል በተደጋጋሚ እየተቀጠፉ ያለበት ሁኔታ ነው። ይህ ደግሞ እስከ መቼ ነው የሚለው እንግዲህ ሁላችንም ሊያጠያይቀን ይገባል ብዬ አምናለሁ። እጅግ በጣም ያሳዝናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም አላህ ነን፣ ወደ እርሱም ተመላሽ ነው። እንግዲህ አላህ በጀነተል ፊርደውስ ያንበሻብሻቸው፣ የሞቱትን የተጎዱትንም አላህ ያሽራቸው ለማለት እወዳለሁ። ለቤተሰቦቹ ደግሞ አላህ ሶብር ይስጣቸው። እጅግ በጣም ያሳዝናል እና እንደዚህ ነገር በአማራ ክልል በተደጋጋሚ የተከሰተ ስለሆነ ይህን ነገር ደግሞ በጋራ ልንቃወም ይገባል ብዬ አምናለሁ። ለብዙዎች ተደራሽ አድርጉት መረጃው። ማለት በሳውዲ አረቢያ ምንድነው የተፈጠረው? እጅግ የሚያሳዝን መረጃ ነው፣ በተለይ ኢትዮጵያ ላይ ማለት ነው። ሳውዲ አረቢያ አሳዛኝ የተባለ ዜና ተሰምቷል። 12 ኢትዮጵያውያን በሞት ፍርድ እንደተቀጡና ሌሎች 63 ኢትዮጵያውያን በሞት ስጋት ላይ እንደሚገኙ ተነግሯል። በሳውዲ አረቢያ በፈረንጆቹ በዚህ ዓመት የመጀመሪያዎቹ ወራት ብቻ 12 ኢትዮጵያውያን ላይ የሞት ፍርድ መፈጸሙ ተነግሯል። እንደ መብት ተሟጋቾች ድርጅት ገለጻ ከሆነ በደቡብ ምዕራብ ሳውዲ አረቢያ በሚገኘው ከሚስ ሙሻይት ማቆያ ማዕከል ውስጥ ብቻ በአንድ ክፍል ውስጥ ብቻ የታሰሩ 63 ኢትዮጵያውያን በማንኛውም ሰዓት የሞት ፍርድ ሊፈጸምባቸው እንደሚችልና በከፍተኛ ስጋት ላይ መሆናቸው ተገልጿል። አምኒስቲ ኢንተርናሽናል ባወጣው መግለጫ በሳውዲ አረቢያ የሞት ቅጣት አፈጻጸም በከፍተኛ ሁኔታ መጨመሩና አስፈሪ ምዕራፍ ላይ ደርሷል ሲል የገለጸ ሲሆን በተለይም የውጭ ሀገር ዜጎች ያልተገባ የፍርድ ሂደት ሰለባ እየሆኑ እንደሚገኝም ተገልጿል። አዳዲስ መረጃዎችን እንግዲህ እየተከታተልኩ የማደርሳቸው ይሆናል። የመደመር ምልክቷን እየነካችሁ ፎሎ አድርጉም። እጅግ በጣም የሚያሳዝን ነገር ነው እንግዲህ የሰማነው ማለት ነው። 12 ኢትዮጵያን ገደማ ነው የሞቱት የተገደሉት ማለት ነው። የሞት ፍርዱ እውን የሆነው ማለት ነው። ከዛም አልፎ ደግሞ ወደ 60 ገደማ የሚጠጉ ማለት ነው አሁንም በስጋት ላይ ነው የሚገኙት። ይህ ከምን የተመነጨ ነው የተነሳ ነው ሲባል ደግሞ አብዛኛ እንግዲህ ከወንጀል ነው። በተደጋጋሚ እኛ ኢትዮጵያን እዛ ከሄድን በኋላ አላማችንን ረስተን ብዙ ተግባር እናደርጋለን። በተለያዩ ወንጀል ላይ ተሰማርተን በተለይ መጠጥ ምናምን ብዙ ጋር ተያይዞ ጫት ማስገባት ብዙ ነገር ነውና ከዛ ጋር ተያይዞ የተያዙ ናቸው። እንዲሁም ደግሞ ከሲጋር የተያዙ ብዙ ስለዚህ ያንን ወንጀል የሰሩ ናቸው። እጅግ በጣም ያሳዝናል። ባካችሁ በተለይ የምትሄዱ ወይም ደግሞ እዛም ያላችሁ ይሄንን ነገር ከእንደዚህ አይነት ድርጊት እንድትቆጠቡ ራሳችሁን እንድትሰትሩ ለማለት እወዳለሁ። ምክንያቱም አላማችንን ረስተን የራሳችን ህይወት ትተን ከዛም አልፎ ደግሞ ቤተሰቦቻችን እንቀይራለን ብለን አስበን ከዚህ ወጥተን ያልተገባ ቦታ ላይ ተገኝተን እስከ ሞት ደረጃ የምንቀጣበት ሁኔታ ስላለ ከዛ ድርጊት እንቆጠብ የሚል መልእክት ነው እንግዲህ ያለኝ። ለሞቱት አላህ ይዘንላቸው። እጅግ በጣም ያሳዝናል። ለቤተሰቦቹም ሶብር ይስጣቸው። በተለይ በሰው ሀገር ላይ ሞት ማለት በጣም ከባድ ነገር ነው። ሁላችሁም የምታውቁት ነገር ነው። በዚህ ጉዳይ ላይ ሀሳብ አስተያየት ስጡበት። ይበልጥ ደግሞ የምታውቁት ነገር ካለ ልጅ ሙስሊም ናት ነጃት፣ ሁላችሁም ታውቋታላችሁ። እንግዲህ በስተመጨረሻ ጸጉሯንም ተላጭታለች። ከዛም አልፎ ደግሞ ማለት ነው እንግዲህ መዝሙር ስሰማ ምን ነበር ያለችው? ሰላም ይሰማኛል ያለችው። ሱብሃንአላህ እጅግ በጣም ያሳዝናል። እስኪ ይህን ቪዲዮ እንመልከት በትንሹ።
ያጀማ ያላችሁን ሰምታችኋል ማለት ነው። እጅግ በጣም የሚያስደነግጥም ነገር ነው። አላህ ይምረኛል፣ መዝሙር እሰማለሁ፣ ወንጀል እሰራለሁ እያለች ትገኛለች ነጃት። ምንድነው ይሄ ነገር? አላህ ይምረኛል እየተባለ የፈለግነው ወንጀል በአደባባይ እየፈጸምን እንደገና አላህ መሀሪ ነው። በእርግጥም እንኳን እንደዚህ አይነት ወንጀሎች ቀርቶ ብዙ ወንጀል የሰራውን ከሽርክ ውጭ ማለት ነው አላህ መሀሪ ነው፣ ሁሉንም ወንጀል ይምረናል። ስለዚህ ነገር ግን በዚህ ተግባር አላህ ይምረናል እያለን ወንጀሎችን በአደባባይ አውቀን እየሰራን እንዴት ነው አላህ ሊምረን የሚችለው? ራሳችንን ጠይቅ ይገባል። ነገር ግን ከአቀላችን እስከወጣን ካቅሏ ወጣለች እቺ ዛሬም አይደለም፣ እኔ ድሮ ነው ማቃት። ብዙ ስለ ነጃት ብዙ ታውቃላችሁ ብዬ አምናለሁ። አሁን ይሄንን ቪዲዮ ስመለከት እጅግ ነው የደነገጥኩት። ፊልተር ሁሉ መስሎ የነበረ ጸጉሯን ተላጭታለች። በዚህ መልኩ መዝሙርም ሳዳምጥ ሰላም ይሰማኛል እያለች ነው። እንዲህ ማለት አልፈልግም፣ ሰውንም መተቸት አልፈልግም። አላህ ከእንደዚህ አይነት ይሄ ሙሲባ ነው፣ አላህ ይጠብቀን። የሁላችን መጨረሻ አላህ ያሳምርልን። ለሷም ቢሆን ሁላችሁም አላህ ሂዳያ ይስጣት ነው የምለው። ወላሂ በዚህ ደረጃ ሱብሃንአላህ ሌላን እምነት እኔ እንዲህ ማለት አልፈልግም። ያን ያክል እውቀት የለኝም። ነገር ግን ይሄ ጭፍን በጭፍን ምን ለየው ነገር ነው ብዬ አምናለሁ። እምነታችንን በትንሹም ቢሆን ሁላችንም ለማወቅ ጉጉት ሲኖረን በተለይ አረብ ሀገር ላይ የምንገኝ እህት ወንድሞች ማለት ነው ያልተገባ ድርጊቶች ከማድረግ ሁላችንም እንቆጠብ ኢንሻአላህ። ስለዚህ አላህ ሂዳያ ይስጣት። ነገር ግን አላህ ይምረኛል እያለን ሆን ብለን በተለይ የምንሰራቸው ወንጀል ትልቅ ዋጋ ሊያስከፍሉን ስለሚችል ጥንቃቄ እናድርግ የሚል መልእክት ነው። ኡስታዝ ያሲን ኑሩ ትንሽ መልእክት አለ፣ እስኪ በጋራ እንመልከት። ገና 35 ዓመቱ ነው። አይኑ ደፍርሷል፣ ጥርሱ ጠቁሯል፣ ተስፋ የለው። በዚና በዝሙት በሲጋራ በሽሻ በጫት ምናነትበው ሰውነት አይደለም የተሰጠን፣ አማናን የተሰጠን ሰውነት አለ። አላህ ይጠይቀናል። ወጣቶች ራሳችን መጠበቅ አለብን። ብዙ ሰው ችግር ውስጥ ነው ያለው። 23 ኪሎ ሻንጣ እኮ ኤርፖርት ማውረድ የሚከብደው ወጣት እኮ እያየን ነው። ሙእሚን ለስፖርታዊ እንቅስቃሴ ዋጋ ይሰጣል። ስፖርት ይሰራል፣ ይንቀሳቀሳል፣ ይራመዳል፣ አመጋገቡን ያስተካክላል፣ የተሻለ ተክለ ቁመና እንዲኖረው ጥረት ያደርጋል። ምነው ህይወት ከሱ ብዙ ትፈልጋለች። ቤተሰብ ማስተዳደር ኃላፊነት አለበት። ኡማውን የመخدም ኃላፊነት አለበት። ሌላውን የማገዝ ኃላፊነት አለበት። ይሄ የተሰጠን ሰውነት አማና ነው። በሱስ ምንገለው አይደለም። ሰዎች ሻንጣ ይዘው ሲገቡ እኔ ሊያዝልህ ማለት የማይችል እኮ ወጣት እያየ ስፖርታዊ እንቅስቃሴ፣ አካላዊ ብቃት እስልምና በትልቁ ትኩረት የሰጠው እስልምና ትልቅ አጽንዖት የሰጠው የህይወታችን ጉዞ ነው። ሁላችን በፕሮግራም በህይወታችን ውስጥ አንዱ ክፍል ልናረገው የሚገባ የነብዩ አለይሂ ሰላቱ ወሰላም ሱና ነው። ቦርጭን ተጠንቀቁታል። አካልን ያበላሻል፣ በሽታን ይስባል፣ ሶላት ላይ ያሳንፋችኋል። ሰይድና ዑመር አንዴ ገበያ ላይ አንድን ሰው አዩት። ትንሽ ሆዱ እንደኛ አካባቢ ነፈት ብሏል። ይሄ ምንድነው አሉት። የማይታወቅ ነው ቦርጭ በዛዘም። ይሄ ምንድነው ሲት ያ አሚረል ሙእሚኒን ይሄማ በረካ ነው አላቸው። በል هذا عذاب ይሄማ ቅጣት ነው አሉት። እንዴት በረካ ይሆናል? ሰይድና ዑመር ረዲየላሁ ተዓላ ዐንሁ ሌላኛው ሲራመድ አዩት። ሲራመድ እንዲህ ያለ ደካማውን ይራመዳል። ዱላ አላቸው ሰይድና ዑመር አናቱ ላይ ወረዱበት። ላ ተምሺ መሽየተል መሪድ የበሽተኛ ሰው አረማመድ የሙታን አረማመድ አትልብን አሉት። ቀና በለም እንዲህ አይደለም የምትራመድ። ሰይድና ዑመር ሲራመዱ ፈጣን ነበሩ። አንዴ ሺፋ የምትባለው አንዲት ሰሃቢያት የሆኑ ሰዎችን አየች። ግለሰቦቹ ሲናገሩ ቀስ ብለው ነው፣ ሲራመዱ ተልፈስፍሰው ነው። እነዚህ ሰዎች እነማን ናቸው አለች። ምነው በነብዩ ትውልድ ማይታወቅ አዲስ አካሄድ ነው። ምንድናቸው አለች። አይ እነዚህማ ቀውሙን ኑሳክ እነዚህማ አቢዶች ዛኪሮች ናቸው አለቻቸው። ቃለት ካነ ዑመር አለች። ዑመር እኮ ነበረ ኢዛ መሻ አስራ ሲራመድ ፈጣን የሆነ ወኢዛ ተከለመ አስማዕ ሲናገር ንግግሩ የሚሰማ ልፍስፍስ አልነበር። ወኢዛ ضرب አውጀዐ ሲማታ የሚያቆስል ነበር። ከነሱ የተሻለ የአላህ ባሪያ እሱ ነው አለች። ሽፋ ቦርጭን ተጠንቀቁታል። አካልን ያበላሻል፣ በሽታን ይስባል፣ ሶላት ላይ ያሳንፋችኋል። ሰሃቦቹ ተክለ ቁመናቸው እንደዛ አልነበር።
እንደዛ አይነት አረማመድ አይተው አያውቁም። አላህ በሰማነው መጠቀም ያርገን። የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም